እኔ በኢንካውንተር አምናለሁ። እጅግ በጣም ዲፕ በሆኑ ኢንካውንተሮች አምናለሁ። ለዛ ነው ሳምታይምስ አንዳንድ የማወራቸው ነገሮች አንዳንድ ሰዎች አይገባቸውም። የዛሬ ዓመት ቤት ውስጥ ቁጭ ብዬ የመጸልይበት ታይም ላይ አንድ ኤንጅል አፒር አደረገ። አፒር ያደረገው መልአክ የጌታ መልአክ ነው። ኔክስ የጠየቀኝ ጥያቄ አንድ ነው። በዚህ ጉዳይ ምን ትላለህ? ኔክስ ምን ይሆናል አለኝ። መልአኩ እኔን የጠየቀኝ ኔክስ በዚህ ጉዳይ ምን ይሆናል ምን ትላለህ አለኝ። ይሄንን በጌታ ፊት ነው የምነግራችሁ። ኔክስ ምን ይሆናል በዚህ ጉዳይ ፍሮም ሄቨን የመጣው ኢንፎርሜሽን ከጌታ አይደለም የተቀበለው ከኔ ነው የተቀበለው። እንደዚህ ይሆናል አለ። ቬሪ ትሩ ቢኮዝ የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር ለዛ ነው መጽሐፍ ቅዱስ እንደዚህ ይላል። ቁጭ በሉ። አሁን ስለታረደው በግ ያወራሁበት ምዕራፍ ላይ መልአኩ ይሄን የታረደ በግ ማን ነው ምንም ይለው አለ። ማህተቡን የሚፈታው ይሄ ማን ነው? ይሄን ማህተም የሚፈታልኝ ማን ነው አለ። መልአክ ነው የጠየቀው። መልአኮች እንኳን አላወቁትም። ዮሐንስም አየ፣ ዮሐንስም አላ። ከሽማግሌዎቹ አንዱ ግን አወቀ። ምን ማለት መሰለህ? ከሽማግሌዎቹ አንዱ ጋር ያለው ዕውቀት መላእክቶቹ ጋር የለም። ዮሐንስ ጋር እንኳን የለም። ለዮሐንስም ለመልአኩም የነገራቸው ሽማግሌው ነው። ይሄ ሰው አቅም የለውም ደክሟል የተባለው ሽማግሌ ለዮሐንስም ለመልአኩም ነገራቸው። ለዛ ሳምታይምስ የጠለቀ ፌሎሺፕ ውስጥ ስትገቡ ኤንጅሎች አንተ የምታወራው ነው የሚቀበሉት። ለዛ ነው ፖል እንደዚህ ያለ አንዳንድ መላእክት እኛ አሁን የምናወራውን ለመስበክ አይደል ለመስማት እንኳን ይናፍቃል። ለመስማት በጣም ከጠለቀው ብረት የተነሳ እግዚአብሔር እንደዚህ ኤርሚያስ አለው አትጨነቅ፣ ከየት አመጣዋለሁ እንዴት ጽፏለሁ ብለህ አትጨነቅ። አንተ ብቻ ብራና ግዛ። ከዛ ስለማን ስጠው? ለባሮክ ስጠው። አንተ ዝም ብለህ ተናገር፣ ባሮክ ይጻፈዋል። ከረሳኸው እንኳን ጨምርበት። ቢኮዝ ያንተን ቃል እንደኔ ቃል አከብረዋለሁ። ሲጀመር ኤርሚያስ ጋር እኮ እግዚአብሔር ሲመጣ እንደዚህ እኮ ነው ያለው፣ ቃሌን ባፋህ አኑሬያለሁ። ያ ማለት ኤርሚያስ ምንም ነገር ቢያወራ እግዚአብሔር የኔ ቃል ነው ብሎ ነው የሚወስደው። ቢኮዝ ቃሉን ባፉ ያኖረው እግዚአብሔር ነው። ሞመንት የጠለቀ ፌሎሺፕ ውስጥ ስትገቡ ምን ልናገር ብላ አይደለም የምትጨነቀው። ለዛ ነው ኢየሱስ ሸንጎ ፊት ሲያቆሟቸው አለ ምን እናገራለን ብላችሁ አትጨነቁ። በእናንተ ውስጥ ሆኖ እሱ ምን ይላል? ይናገራል። ለዛ ነው አየህ እስጢፋኖስን እየወገሩት የሚወገር ሰው የሚናገረው ቃል ይታወቃል። አመመኝ ቀስ አድርጉልኝ ነው። እስጢፋኖስ ግን አየሁት አለ። የሚናገረውን የተሰጠው የሚናገረውን ያየው። የጠለቀ ህይወት ከጌታ ጋር ውስጥ ስትገቡ ኔክስ የሚፈጠርላችሁ እንደዚህ ነው። እግዚአብሔር የእናንተን ቃል ማክበር ይጀምራል። አሜን። ምናልባት 1 ሚሊዮን ሰዎች ላይ ይስማሙ ይችላሉ። ጋድ ግን ያንተን ቃል ማክበር ይጀምራል። አሜን። እጅግ በጣም በኃይል ማክበር ይጀምራል። አሜን። ቢኮዝ እጅግ በጣም ከጌታ ጋር በኃይል በጠለቃችሁ ቁጥር ቃሎቻችሁ እንኳን መመሳሰል አይደለም አንድ መሆን ይጀምራሉ። የምትናገሩት ነገር አንድ መሆን ይጀምራል። ተመሳሳይ ይሆናል እኮ አይደለም ያልኳችሁ። አንተ የምትናገረው ነገር ደሞመንት የምትናገረው ነገር ሁሉ ላይ መንፈስ እናሸታለን። ቢኮዝ የት እንደዋልክ እየነገርክ ንግግር የት እንደዋልክ ይነግረናል። ንግግር የት ሰፈር እንደነበር ተመሳሳይ ነገር አይደለም። አጥንታ አይደለም የምትናገረው። ቃሎች እንኳን አንድ አይነት ይሆናሉ። ከኔ ጋር ናችሁ? ቃሎች በሙሉ አንድ አይነት ይሆናሉ። ለዛ ነው አንተ ሰው ያለችው ይሄንን ሰው ያላቆም ትላለህ፣ ግን አሁን አንተና እሱ መለየት ከብዶኛል አለችው። ተመሳሳይ ነው የምትናገሩት። ዮሐንስ ጋር ስትመጡ ዮሐንስ ከኤርሚያስ ልዩነቱ እንደሆነ ልንገራችሁ። ዮሐንስን ከመንገሬ በፊት አንድ ነገር ልንገራችሁ። ከእግዚአብሔር ጋር ባላችሁ ኢንካውንተር እጅግ በጣም በጥልቀትና የጠለቀ ነገር ውስጥ መግባት ትፈልጋላችሁ? ትልቁ የሚረዳችሁን ነገር ልንገራችሁ። ሞመንት እግዚአብሔር የሆነ ነገር አሳይቷችሁ ከሆነ ያሳያችሁን ነገር ደጋግማችሁ ሜዲቴት አድርጉት። ደጋግማችሁ አሰላስሉት። እግዚአብሔር ኢያሱ ጋር መጥቶ የነገርኩህን ቃል ምን በለው አሰላስሉ አይደለ? ዳዊትም ጋር መጥቶ ምንን አሰላስለው። አንድ ነገር ልንገራችሁ። መጽሐፍ ቅዱስ የያዘ ሰው አለ? ኢያሱ ጋርም ዳዊት ጋርም ስትመጡ ከአምስቱ ፔንታቶኒክ መጽሐፎች ሌላ የመጽሐፍ ቅዱስ ክፍል እጃቸው ላይ የለም። ስፔሻሊ ደግሞ ኢያሱ ጋር ስትመጡ የትኛውን ቃል ነው የሚያሰላስለው? እኔ እናንተ አሰላስል ብንባል ይሄ መጽሐፍ አለ። ኢያሱ እኮ ይሄ መጽሐፍ ያልነበሩ ከኔ ጋር ናችሁ? ኢቨን አንዳንድ ቴዎሎጂያኖች እንደሚያምኑት ሙሴ አምስቱን ፔንታቶኒክ መጽሐፍ ሲጽፋቸው አንዳንዶቹን ኢያሱን የጨረሳቸው ተብሎ ይታመናል። የሚያምኑት ለምን መሰለ? አንዳንዶቹ ሙሴ ከሞተ በኋላ እንኳን የተጻፉ ምዕራፎች አሉ። እኔ ከነሱ ጋር ባለስማማም
አንዳንዶች ኢያሱ ነው ይላል። ለምን እንደማልስማማ ልንገር። ሙሴ ባለበት ፕሮፌቲክ ዳይሜንሽን ውስጥ ሆኖ የሙሴ ሞት ቀጣይ ምዕራፎችን ከመጻፍ ያግደው ሞቱን ጭምር የሚያይ ሰው ነው። yes ካፑላ ከያደ ዛት ሳግ ምን ማለት እንደሆነ ልንገራችሁ። ፕሮፌት ሚራክል አሁን ታህሳስ የሚባል ወር ላይ ነው ያለ ነው። ጥር የሚባል ወር ላይ ፕሮፌት ሚራክል ቢሞት ስለ የካቲት በተነብይ አይ ጥር ወር ላይ ነው ፕሮፌት ሚራክል የሞተው ስለ የካቲት ፕሮፌት ሚራክል አልተነበየም የሱ ልጅ ነው የተነበየው ማለት አትችልም። የሱ ልጅ ነው የተናገረው የሱ ልጅ ነው የተነበየው ማለት አትችልም። ቢኮዝ ናው ባለሁበት ሬለም አሁን ጥርን የካቲትን እንኳን አንዳንድ ሰዎችን እኮ የዛሬ 40 ዓመት 50 ዓመት ስለሚሆነው ነገር ሁሉ ተንብይላቸዋል። እዛ ዓመት ውስጥ ኑሮ አይደለም እዚህ ሆኜ ገብቼ ነው። yes ሙሴን የሚያክል ሰው ስለ መሲሁ መምጣት ያየ ሰው ሺህ ዘመናትን ተሻግሮ ያየ ሰው ሞቱን ሚስ ያደርጋል ብለ እንዳትሸወድ። ኢያሱ ጋር መጥቶ ኢያሱ አለው ቤት ቃሉን አሰላስ የትኛውን ቃል ሲለው የነገርኩህ ኦልዌይስ ሆሊ ስፒሪት በድምጻችሁ በጆሮአችሁ በራእይ በቪዥን የሆነ ነገር ካሳያችሁና ከነገራችሁ ሜዲቴት አድርጉት። ሜዲቴት ስታደርጉት ለምን እንደሚጠቅማችሁ ልንገራችሁ። የዛሬ 3 ዓመት ከባድ በሆነ በሽታ ጠማችሁ ሆስፒታል ገብታችሁ ከነበረ መታመም ከፈለጋችሁ እሱን 1 ሳምንት ሜዲቴት አድርጉት። የዛን ጊዜ የነበሩ ፊሊንጎች በሙሉ ይመጣሉ። የዛን ጊዜ የነበሩ የበሽታ ፕሬዘንሶች በሙሉ ይመጣሉ። ልክ ነኝ አይደል? ማይንዳችሁ መረበሽ ይጀምራል። ደሞመንት ኢየሱስን ሳይ የነበረው ነገር ናው ሜዲቴት ሳድርግ ኢየሱስን ያየሁበት ታይም ላይ የነበረው ፕሬዘንስ የነበረው መገኘት የነበረው ኤቭሪቲንግ ነፍሴ ያንን ስለምታቀው ያ ሁሉ ይመጣል። ጌታ ናትናኤልን ሲያገኘው ምን እንዳለው ታውቃላችሁ? እንደዚህ ነው ያለው። ከበለስ ዛፍ ስር ወይም ከበለስ በታች ሆነ ምን አልኩ አየሁ። ከዛ ኔክስ ምንድን ነው ያለው? ከዛ በኋላ እንደዚህ ያለ ይሄንን ስላልኩ ተደነክና አለው። ከዚህ የሚበልጥ ነገር ትያለህ አለው። ምንድነው ሲል መላእክት በሰው ልጅ ላይ ሲወጡና ሲወርዱ። አሁን ለብዙ ሰዎች ይሄ ኮመን ቃል ነው። ጌታ ኢየሱስ ምን እንደተናገረ ልንገራችሁ። እስራኤል ውስጥ ወጣቶች የእግዚአብሔርን ቃል ሜዲቴት የሚያደርጉበት ስፍራ አለ። ናትናኤል በለስ ዛፍ ስር የሚባል ሜዲቴት የሚያደርግበት ስፍራ ነበር። የእግዚአብሔርን ቃል ሜዲቴት እያደረገ ነበር። ኢየሱስ ናትናኤል ምን ሜዲቴት ሲያደርግ እንደነበር ያውቃል። ሜዲቴት ሲያደርግ የነበረው የያዕቆብን ታሪክ ነው። ያዕቆብ ተኝቶ መላእክት በመሰላል ላይ ሲወጡና ሲወርዱ ከበለሱ በታች በላይ ከሱ በላይ ናትናኤልን ኮንፊውዝ ያደረገው ሜዲቴት ያደረገ የነበረውን ነገር ነገረው። እሱን ሜዲቴት እያደረክ ስለነበር አለው እሱን ታየዋለህ አለው። ሜዲቴት ስታደርግ የነበረውን አለው ታየዋለህ። ሜዲቴት ስታደርግ የነበረው አለ ዛፍ ነው። አሁን እኔ አንድ ነገር ልጨምርልህ። ሜዲቴት ስታደርግ የነበረው መሰላል ነው። በመሰላል ላይ ሲወጡና ሲወርዱ ነው ያየኸው። አሁን አንድ ነገር ልጨምር። መሰላሉ የለም አለው። መሰላሉ የሰው ልጅ ነው አለው። እኔ ነኝ በእኔ ሃሌሉያ እሱን ታያለህ አለው። አሜን። አየ ሜዲቴት ስናደርግ ሜዲቴሽን ኔክስት ለሚፈጠረው ነገር በር ነው። ለዛ ነው ዮሐንስ ትልቁ ፓወርፉል የነበረው አቅሙን ምንድነው ነገር ቪዥኖችን ባያቸው ቁጥር ሜዲቴት ያደርጋቸዋል። እንዴት ሜዲቴት እንደሚያደርጋቸው ልንገራችሁ። ፕሊዝ ቴል አስ። ዮሐንስ ራእይን 1ን አንብቡት፣ 2ን አንብቡት፣ 3ን አንብቡት፣ 4ን አንብቡት፣ 5ን፣ 6ን፣ 7 ዮሐንስ ራእይ 7 ላይ ያነበባቸዋቸውን ቃላቶች ምንም ነገር ሳይቀይሩ ምዕራፍ 9 ላይ ታገኙታላችሁ። ምዕራፍ 9 ላይ ድጋሚ ታዩታላችሁ። አይ ቲንክ ስለ ኤፍራጥስ ወንዝ መድረቅ ሳስተምር ምዕራፍ 7 እና 9 ነው ያስተማርኩት። አንደኛው ላይ የወታደሮችን ብዛት ይነግርሃል፣ አንደኛው ላይ የታሰሩ መላእክትን ይነግርሃል። ሰውየው ደጋግሞ ነው ሜዲቴት የሚያደርገው። ደጋግሞ ሜዲቴት ስለሚያደርግ ምዕራፍ 7 ላይ ይጽፍና ይሄን ያዩት ብሎ አይ ድጋሚ ሜዲቴት ሲያደርግ 9 ላይ ጨምሯል። ደጋግሞ ነው ሜዲቴት የሚያደርገው። ያየውን ነገር በሙሉ ያሰላስሏል። ደጋግሞ ምን ያደርገዋል ዮሐንስ? ያሰላስሏል። ደጋግሞ ያሰላስሏል። ደጋግሞ ስለሚያሰላስለው ለመጻፍ አይከብደው። የሆነ ነገር እንኳን የሆነ ስፍራ ላይ ሚስ አያደርግም። በደንብ ስሙ። ነፍስ፣ ፈቃድ፣ ዕውቀት፣ ስሜት አላት አይደለ? ልክ ነኝ? yes። ብዙ ሰዎች ደግሞ ስለ መንፈስ ያስተምራችሁ። መንፈስ 3 ነገር አለው። ከ3ቱ 2ቱን ነገር ልንገራችሁ። አንደኛው ኮሚኒየን ነው፣ ሁለተኛው ኢኒሺዬሽን ነው። ኢኒሺዬሽን ማለት ዳታዎች በሙሉ የሚቀመጡበት የኢንፎርሜሽን ማዕከል ነው። ዳታዎች በሙሉ የሚቀመጡበት የኢንፎርሜሽን ማዕከል ነው። የምታዩት ነገር በሙሉ ታተሙ የሚቀመጥበት ኢኒሺዬሽን ነው። ልክ ማይንዳችሁ ላይ ኮንሺየስ እና አንኮንሺየስ የሆኑ ፓርቶች እንዳሉ ነፍሳችሁም ላይ ልክ እንደዛው አለ። ዮሐንስ ኤቭሪ ታይም ሲናገር አይታችሁት እኮ እንደዚህ ያለ በጌታ ቀን አለ በመንፈስ ነበርኩ ሲልህ ኢኒሺዬሽን የነበረው ፓርት ውስጥ የነበሩ ኢንፎርሜሽኖችን በሙሉ ሜዲቴት እያረኳቸው ነበር።
እንጂ ሰንበት ነው ወይ እሑድ ነው እያለ አይደለም። በመንፈስ ነበርኩ ማለት እኔ መንፈስ ውስጥ ዲፖዚት የሆኑ ነገሮችን ጂሰስ ያወራኝን ኢየሱስ የነገረኝ ኢንካውንተር ያደረኩት እሱን ምን እያልኩት ነበር? ኢን ስፒሪት ማለት ያ ማለት ነው። በጣም የጠለቀ ነገር ውስጥ መግባት ስትፈልጉ ምን ማድረግ እንደለባችሁ ልንገራችሁ። አፖስትል ሞር ፊት ለፊት ያለ ፊቱን አቋለው ከለሩን አቋለው የዛሬ 10 ዓመት ብንገናኝ አፖስትል ፖልን ላጣው አልችልም። አፖስትል ሞርን ላጣው አልችልም። ኤቭሪቲንግ አያዋለሁ። ዛሬ አንድ እግዚአብሔር መልአክ ብታዩ ወይም ዛሬ የናዝሬቱ ኢየሱስ ቢገለጥላችሁ እመኑኝ ፊቱ ምን ይመስላል ብትባሉ አታውቁትም። ኢየሱስን እንዳያችሁ እርግጠኛ ናችሁ? ፊቱን ግን ሳሉ ብትባሉ አሰሉትም። ለዛ ነው ዮሐንስ ፊቱን አይቼዋለሁ አለ። ነገር ግን ልናገር የምችለው ከፀሐይ 7 እጥፍ ያበራል አለ። ለዛ ነው ኢየሱስን ያዩ ሰዎች በሙሉ ፕሪንት ተደርጎ ስፒሪታቸው ላይ ምስሉ አይቀርላቸው። የማንም ሰው ምስል እናንተ ጋር ፕሪንት ሆኖ ይቀራል። የጂሰስ ብቻ ግን መቅረት አይችልም። የስፒሪቹዋል ቢንጎች መቅረት አይችልም። መንፈሳዊ ፍጥረቶችም ሊቀርልህ አይችልም። ለምን እንደማይቀርልህ ልንገርህ። ለምን እንደማይቀርልህ ልንገርህ። የናዝሬቱ ኢየሱስ ናው አንተ ጋር ሲመጣ ለአንተ መታየት ቢፈልግ አንተ በምትፈልገው ዳይሜንሽን አይደለም የሚታየህ። ናው መጥቶ እጆቹ ላይ ያለውን ቁስል ቢያሳየህ አንተ ማይንድ ውስጥ የሚቀረው ምንድነው? እጆቹ ላይ ያለ ቁስል ነው። ለመጀመሪያ ጊዜ ሲታያቸው ያንን ያሳያቸው። ዮሐንስ ጋር መጣና ደግሞ ከዋክብት ይዞ አሳየው። ቁስል ሳይሆን ከዋክብት አሳየው። ቁስል ነው ብለህ እንዳደመድም ከዋክብት ይዟል። ኔክስ ስታይ ደግሞ ከዋክብትም ከቁስልም የበለጠ ነገር ነው የምታየው። ሶ ፕሪንት አይደረግልህ። ቢኮዝ እያንዳንዱ ታይም ላይ ራሱን በፈለገው ዳይሜንሽን ነው የሚገልጥልህ። ለዛ እኮ ነው መጠጥ ቤት ውስጥ ገብተው እሱ ጋር የነበራቸውን የጸሎት ህይወትና ለመጀመሪያ ጊዜ ድምጹን ሲልክላቸው የተፈጠረውን ነገር ማሰብ ሲጀምሩ ማልቀስ ይጀምራሉ። የሚያለቅሱት እየጠጡ ነው። ለምን ካልከኝ ማሰብ ሲጀምሩ ፕሬዘንሱ ይመጣል። ነፍሳቸው እየጠጡ ፊል ያደርጉታል። እየጠጡ ተችድ ይሆናሉ። እየጠጡ ልሳን ካፋቸው ይወጣል። ቢኮዝ ሜዲቴት ያደረጉት ጊዜ ፕሬዘንሱ ይመጣል። ኢየሱስን ብዙ ጊዜ አይቼዋለሁ። ማየት ስፈልግ የማደርገውን ነገር እያንዳንዱ ሞመንት ላይ የነበረውን ነገር በሙሉ አስታውሰዋለሁ። ናዋውራ ብትለኝ ዛሬም ማወራለህ፣ ነገም ማወራለህ፣ የዛሬ ዓመትም ማወራለህ ደሴም ነው። ቢኮዝ ዳይሊ ነው ሜዲቴት የማደርገው። ለዛ ነው ናው ዴይስ 70-80 ዓመት የሆናቸው ሰዎች ኃይለ ሥላሴን አንድ ጊዜ ጨብጠውት 80 ዓመት ሙሉ እኮ እያወሩን ነው። አንድ ጊዜ ነው የጨበጡት። 80 ዓመት ሙሉ ሜዲቴት እያደረጉት ነው። ከኃይለ ሥላሴ እጅ ገንዘብ ተቀብዬ አንደኛ ወጥቼ ምናምን ይሉሃል። 80 ዓመት ሙሉ ነው የሚያወሩ። 80 ዓመት ሙሉ ማይንዳቸው ላይ ሜዲቴት ያደርጉታል። የዛን ጊዜ ሲቀበሉ አሁን እኮ 80 ዓመት ሽማግሌ ናቸው። ሲቀበሉ የ6-7 ዓመት ሕፃን ልጅ ሊሆኑ ይችላሉ። የዛን ጊዜ የነበረው የ6 ዓመት ሕፃንነታቸው ምስል እንኳን አለ። ኃይለ ሥላሴ በየትኛው ሳይድ እንደሳቀ እንኳን ያውቃሉ። እንዴት እንደተቀመጠ ያውቃሉ። ቢኮዝ ዳይሊ ነው ሜዲቴት የሚያደርጉት። አንተ የናዝሬቱ ኢየሱስን አይተህ ድምጹን ሰምተህ ንግሥት ኤልሳቤጥ የሞተች ጊዜ አንድ ማቆ ትልቅ የእግዚአብሔር ሰው አንድ ፎቶ ላከልኝ። ምንድነው የእግዚአብሔር ሰው ስለው ኡጋንዳ የመጣች ጊዜ እኔ ነበር ሳስተረጉማላት የነበረው ያው የተጨባበጥንበት ምናምን አለኝ። ሃው ይሄ ሰው ያረሰው ይሄንን ሰውዬ ግን ልጅ እያለ ኢየሱስን ሲያዩ የነበረውን ነገር ብጠይቀው ረሱታል። ኤልሳቤጥን አረሳትም። ስለምትረሱት ነው ላይፋችሁ ስር የማይሰደው። ለዛ ነው ሙሴን አይታችሁት ከሆነ ባህሩ ሲከፈል ድንጋይ ያስቀምጣል። ድንጋዩን ሲያዩት የባህሩ መከፈል ትዝ ይላቸዋል። የንፋሱ መምጣት ትዝ ይላቸዋል። ዞር ሲሉ ሄቨን ላይ የተፈጠረው የደመናውና የእሳቱ አምድ ትዝ ይላቸዋል። እንዳይረሱት ነው መጽሐፍ ቅዱስ እንደዚህ ለልጅ ልጆቻችሁ ንገሩ ይላቸዋል። ምኑን ሲባል ተአምራቱን። ቢኮዝ ተአምራቱን አንተ ሜዲቴት አድርገው። አንተ ሜዲቴት ማድረግ ብቻ አይደለም፣ እግዚአብሔር ከግብፅ እንዴት እንዳስወጣችሁ ለልጆቻችሁ ንገሩት። ቢኮዝ ልጆቻችሁ ሜዲቴት እንዲያደርጉት ያስፈልጋል። መልአኩ ጌዲዮን ጋር ሲመጣ የጠየቀውን ነገር ታውቃላችሁ? ጌዲዮን አባቶቻችሁን የነገሩን ይታላል። ይሄ ሰው እየነገረ ያል አባቶች የነግረውኛል፣ እኔ ሜዲቴት እያደረኩት ነው። እስቲላው ድረስ አልተገለጠም። አባቶች የነገሩት ደረቁ ምድር እርጥብ ይሆናል፣ እርጥብ ሆነለት። እርጥቡ ደረቅ ይሆናል። ሆይ መልአኩ ለምን እሱ ጋር ይመጣ ይመስላል? ከህዝቡ ተለይቶ ይሄ ሰውዬ አንድም ኢንካውንተር ባይኖረው የአባቶቹን ኢንካውንተር ሜዲቴት ያደርጋል። የአባቶች አምላክ እያለ ሜዲቴት ያደርጋል። የአባቶች አምላክ አባቶችን ባህር የከፈልክ እንደዚህ ያደረክ እያለ ሜዲቴት ያደርጋል። አባቶ ለነዚህ ላዩት በሙሉ አሜን። የናዝሬቱ ኢየሱስ አሜን። ለባሪያዎች የምታሳይ የናዝሬቱ ኢየሱስ አሜን። ድጋሚ ድል እንድትሰጣቸው ጸልያለሁ። አሜን።
ሌላ እድል እንድጨምርላቸው ጸልያል። አሜን። ሌላ እድል እንድጨምርላቸው ጸልያል። አሜን። ሌላ እድል እንድጨምርላቸው ጸልያል። አሜን። ሌላ እድል እንድጨምርላቸው ጸልያል። አሜን። ሌላ እድል እንድጨምርላቸው ጸልያል። አሜን። ቁጭ በል በደንብ ስም። ሳምታይምስ አንዳንድ ጊዜ ምን እንደምገረም እንገራችሁ። አንዳንድ ጊዜ መጽሐፍ ቅዱሴን ሳነብ ምን እንደሚገርመኝ ልንገራችሁ። ዮሐንስ የጻፈውን ራእይ ብዙ ቴዎሎጂያኖች መመረቂያ ጽሑፋቸውን ሰርተውበት ጥሩ ደሞዝ በልተውበታል። ዮሐንስ ግን መመረቂያ ጽሑፍ አይደለም የሰራበት፣ አይቶታል። ዮሐንስ አይቶታል። በሰውየው ራእይ ብዙ ሰዎች እንጀራ እየበሉ ነው። ከኔ ጋር ናችሁ? yes መጽሐፍ ቅዱሳችን የብሉይ ኪዳንን መጽሐፍ በሙሉ ብታነቡት በነቢያቶች ነው የተጻፉት። በነቢያቶች ነው የተጻፈው። ሙሉ የብሉይ ኪዳን መጽሐፍ በሙሉ በነብይ ነው የተጻፈው። ኤቭሪዋን መጽሐፍ ቅዱስ ውስጥ የምታገኙት የብሉይ ኪዳን መጽሐፍ በሙሉ ነብይ ነው የጻፈው። ካህን እንኳን የጻፈው መጽሐፍ የለም። እስቲል ላው ድረስ ለብዙ ሰዎች የብሉይ ኪዳን ሜሴጅ ኮንፊዥን ውስጥ ይከታቸዋል። ሄሎ የብሉይ ኪዳን ሜሴጅ እስቲል ላው ድረስ ኮንፊዥን ውስጥ ይከታቸዋል። እስቲል ላው ድረስ ብዙ ሰዎች ዮሐንስ ራእይ ለነሱ ካምሯቸው በላይ ነው። ለምን ካልክ ዮሐንስ ከሆነ ትምህርት ቤት አይደለም ተምሮ እንትን ያለው አየው ነው ያለው። ምን ማለት ነው ነገር አዲስ ታይም ሰባት እግር ያለው ሰው ባይ እኔ አየው ነው የምለው። ከዛ በኋላ እናንተ ናችሁ ሰው ሰባት እግር እንዴት ይኖራል ካወላለዱ ጀምሮ ምናምን ብለህ የምትከራከሩ አንተ ነህ። ቢኮዝ እኔ አይቼዋለሁ። ዮሐንስ አየው ነው ያለው። ሰባት ቀንዶች አየው አለ። ማብራሪያውን አልጻፈልም። ማብራሪያውን የምጽፉ አንተ ነህ። ሰውየው ግን አየው ነው ያለው። አሜን። ኤርሚያስም ጋር ስትመጣ ጻፈው አየው አለ። በቃ ጨረሰ። ሙሴ ጋር አሁን ብዙ በታቦት የሚከራከሩ ሰዎች አሉ አይደለ? ሙሴ ጋር ስትመጡ ሙሴ ታቦቱን ሲሰራ አይታችሁታል? እኔ እንዳሳየው አድርገህ ስራው ነው ያለው። yes በቃ ሙሴ አየው። አሁን ያላዩ ሰዎች እየተከራከሩ ነው። very true ከኔ ጋር ናችሁ? ሙሴ አየውታል። ባየውት መሰረት ሰራውታል። አንተ ባየው መሰረት ነው ወይ ሰራው? ዛሬ አይኖቻችሁ እንዲከፈቱ ጸልያለሁ። አሜን። ጆሮዎቻችሁ በልዩነት እንዲከፈቱ ጸልያለሁ። አሜን። በጌታ በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። አሜን። ለዛ ነው አንድ ሰው መጥቶ ፕሮፌት እንደዚህ አየው እንደዚህ ሰማው የናዝሬቱ ኢየሱስን አየው ሄቨንን አየው መልአክ አየው እንደዚህ አየው ብሎ ሲነግረኝ ያ ሰው ምን ያክል የተባረከ እንደሆነ ነው የሚገባኝ። ለምን ካልክ ከዛ ሁሉ ባሪያዎች መካከል እድል ያገኘ ሰው ነው። በደንብ ስም። ዮሐንስ 40 ሆነው ሲጸልዩ ነበረ። 120 ሆነው ሲጸልዩ ነበረ። 3000 ነፍሳት ሲጨመሩ ነበረ። አሁን 12 ባሪያ ብቻ አይደለም አገልጋይ ብቻ አይደለም የናዝሬቱ ኢየሱስ ያለው በሺህ የሚቆጠሩ ባሪያዎች አሉ። ከነሱ መካከል አንዳቸው ማለት እስኪ ዮሐንስ ይዋል ዮሐንስ ያየው ሰዓት ደስ የሚለኝ እስር ቤቱን ረሳው። የናዝሬቱን ኢየሱስን አይቶት ወደቀና ዮሐንስ እጁ ላይ ኮሰንሰለታል ጻፈው ሲለው ሰውየው ይሻለ። ቢኮዝ ያየው ነገር ሰንሰለቱን አስረሱታል። yes ሰውየው ገና መልአክ መጥቶልት አሁን ማሳይ ነገር አለ ጻፈው ቢለው እሺ መጀመሪያ ሰንሰለቱን በጥሰው ነው የሚለው። ኢየሱስን አየውና ጻፈው ሲለው ኔክስ እንዴት ምናምን የሚል ጥያቄ የለም። ብዙ ጊዜ እግዚአብሔርን ሪሊ ኢንካውንተር ስታደርጉት መጀመሪያ የሚፈጠረውን ነገር ልንገራችሁ፣ ጥያቄያችሁን ትረሱታላችሁ። yes ቢኮዝ ለምን ጥያቄያችሁ እንደሚተን ልንገራችሁ። ጥያቄያችሁ 10 ሲደመር 10 ለሶስተኛ ክፍል ወይም ለሁለተኛ ክፍል ተማሪ ትልቅ ጥያቄ ነው። ከኔ ጋር ናችሁ? ይሄንኑ ተማሪ ወስዳችሁ የኒውክሌር ሳይንስ የሚማሩበት ስፍራ ላይ ያስቀምጣው የሆነ የሂሳብ ፎርሙላ ምናምን ቢያይ 10 ሲደመር 10 ይረሳዋል። ሌላ ከባድ ጥያቄ አምሮ ውስጥ ገብቷል። ደሞመንት የናዝሬቱ ኢየሱስን ኢንካውንተር ስታደርጉት ጥያቄያችሁን የምትረሱት ለምን እንደሆነ ልንገራችሁ። ሌላ ከባድ ጥያቄ ይፈጠርባችኋል። yes ያያችሁ ሰዓት መላሻ አይደለም የምታገኙት፣ ከባድ ጥያቄ ይፈጠርባችኋል። በአይኔ ነው በህልሜ ነው። ለዛ ነው ፖል እንደዚህ ሶስተኛ ሄቨን ሄጄ ነበር አለ። እስቲላው ድረስ ለኔ ጥያቄ ነው። በስጋ ነው በመንፈስ ነው እስቲላው ድረስ አላውቅም። ሰውየው ሶስተኛ ሄቨን ጥያቄ ሄዶ ስላየው ነገር አይደለም የነገረ። እስቲላው ድረስ 14 ዓመት ሙሉ ጥያቄ ላይ ነኝ አለ። ለዛ ነው መጽሐፍ ቅዱስ ሲናገር የእስራኤል ህዝብ ግብጽ ውስጥ 600 ሺህ ህዝብ ሆኖ እያለቀሰ ነው። ሙሴ ደግሞ እንደተራው የዮቶርን ቤት ውስጥ ገብቶ ጥሩ ልጅ አግኝቶ እሷን አፍቅሮ እስኪ በዮተር ፊት ፌቨር ለማግኘት ብሎ በግ እየነዳ ነው ሄደው። እግዚአብሔር መጣ። 600 ሺህ ህዝብ እዛ እየጮኸ ነው። መጣና በቁጥቋጦ ውስጥ ለሙሴ ተገለጠለት። የሚጸልየው ሌላ ህዝብ ነው፣ የተገለጠው ለሙሴ ነው። yes ሳምታይምስ አንዳንድ ሰዎች ኢንካውንተር ስታወራቸው የማያምኑ ካንተ በላይ ጸልየዋል። ኢንካውንተር ካንተ በላይ ጸልየዋል። ሆሊ ስፒሪት እንዲናገራቸው ካንተ በላይ ጸልየዋል እንዲያዩ። ግን ፌቨር የተደረግከው አንተ ነህ። ሞገስ ያገኘኸው አንተ ነህ። የተወደድከው አሜን። ለዛ ነው ብዙ ጊዜ ሰዎች ጋር መጣችሁ እግዚአብሔር ተናገረኝ እግዚአብሔርን አየሁት ብለህ ስትነግራቸው
አንተን አክሴፕት የማያደርጉበት ትልቁ ምክንያት የነገርካቸው ሰዓት ብዙ ጥያቄዎች ስለሚፈጠርባቸው ነው። ካንተ በላይ ተክተዋል። ከኔ ጋር ናችሁ? ካንተ በላይ ጮኸዋል፣ ካንተ በላይ አልቅሰዋል። እድሉን ያገኘው ግን አንተ ነህ። እድሉን ያገኘው ከነሱ በላይ የበረታ ስለሆንክ አይደለም። እድሉን ያገኘው ለባሪያዎቹ እንዲያሳይ ተሰጠው የናዝሬቱ ኢየሱስ። አሜን። አንድ ጊዜ እንደዚሁ አንድ ትልቅ ፕሮግራም ላይ ሰዎች አይኖቻቸው ተከፍተው የመላእክት ኢንካውንተር እንዲያገኛቸው ይጸልይኩላቸው እያለ እኔ በአማርኛ ነው የምጸልየው፣ አብሮኝ በአማርኛ የሚጸልዩ ሰዎች ነበሩ። አንድ የ6 የ7 ዓመት ህፃን እኔ ምን ብዬ እንደምጸልይ እንኳን አያውቅም። ቢኮዝ አማርኛ አይሰማም። መልአክ አየው እያለ በእነሱ ሀገር ቋንቋ መጮህና ማልቀስ ጀመረ። በደንብ ስሙ። ሌሎቹን የማወራው ቃል ገብቷቸው ይጸልዩ ነበር። ሲያየው ግን ሲጸልይ የነበረው ሰውዬ አይደለም፣ ያልጸልየው ሰውዬ ነው። ቢኮዝ እነዚህ ሰዎች አንድ ነገር ገብቷቸዋል። በጸሎታቸው ትጋትና ጉልበት የሚታይ መስሏቸዋል። ያልገባቸው አንድ ትልቁ ነገር ግን ለባሪያዎቹ እንዲያሳይ የተሰጠው የናዝሬቱ ኢየሱስ ነው። አሜን። ለዛ ነው ሳምታይምስ አትገረሙም ኢየሱስ አምላክ አይደለም ሰው ነው ብሎ የሚያምኑ ሰዎች ኢየሱስ ተገልጦላቸው ጌታን የተቀበሉ ሰዎች ቴስቲሞኒ ሰምታችሁ አታውቁም? እንዲያዩት ፈልገው እኮ አይደለም የጸለዩት። ኢቭን ባሪያ እንኳን አይደሉም እኮ ኢየሱስ በቃ እስኪ ይሁኝ ብሎ ተገለጠላቸው። ጸለዩ አይደለም። አንድ ቀን እኮ እስኪ ብናየው ብሎ ሰርች አላደረጉም። ድንገት የእነሱን መጽሐፍ እያነበቡ እያለ ክፍሉ ላይ ተገለጣሉ። ከዛ መጽሐፋቸውን ዘግተው ስለ ኢየሱስ ማውራት ነው የጀመሩት። እነዛ ሰዎች አሁን ስለ እነዛ ሰዎች ኢየሱስን እንዴት አዩት ብትባል የምታብራራው ነገር የለም። አንተ እኮ 20 ሰዓት እየጸለይክ ነው። በቃ ጂሰስ እስኪ ራሴ ላሳያቸው ብሎ አሳያቸው። በቃ ጨረሰ። አንድ ጊዜ ዱባይ የሚባል ሀገር አንድ ፈረንሳዊ የሆነ ሰው ያገኘው እና ይሄ ፈረንሳዊ አያቶቹ ሚሽነሪ ናቸው እና ቤተክርስቲያን ውስጥ ገብቶ ያየውን ነገር ነግሯቸው እንደዚህ የሚባል ነገር የለም፣ መንፈስ ቅዱስ በዚህ ሰዓት መስራት አቆሟል፣ አየር ምናምን የሚባል ነገር የለም ምናምን ብለው ከቸርች አባረሩት። ሰውየው ኤቲስት ነው። ከኔ ጋር ናችሁ? በፊሎሶፊና በሳይኮሎጂ ነው የሚያምነው። እና ሰውየውን ሳገኘው እንደዚህ አለኝ። አንድ ቀን አለኝ ይሄ ከዚህ ቤት አለ፣ የሱ ሚስት ደግሞ ኢትዮጵያዊ ነች። ከዚህ ቤት ወጥቻ አለ ወክ እያደረኩ ያለ ፊት ለፊቴ ላይ በደመናዎቹ ውስጥ አንድ ፊት አየሁ አለ። የማየውን ፊት እያየሁት ማንባት ጀመርኩ። በፍቅር ነው የሚያየኛል። እያየሁት ማልቀስ ጀመርኩኛል። ማንም በእንደዚህ አይነት ሁኔታ በፍቅር አይቶኝ አያውቅም አለ። ማንም ሰው በህይወት ዘመኔ የሱን ፊት አይቼ እወድሃለሁ እንኳን አላለኝም አለ። ፊቱን አይቼ የሱን ያክል ማንም የሚያፈቅረኝ እንደሌለ ገባኝ አለ። መጣሁና ለባለቤቴ ነገርኳታል። ኢየሱስ ማለት ፊቱ ይሄን ነው የሚመስለው አልኳታል። ስለ ፊቱ ከፊቱ ውጭ ምን አየስትል እጅግ በጣም አይኖቹ ውስጥና ፊቱ ላይ አንድ ነገር አነባለሁ። ዓለምን ሁሉ ማፍቀር የሚችል ህርት ያለው ሰው ይመስላል አልኳታል። እሱ ከሆነ ያ የናዝሬቱ ኢየሱስ ነው አለችው። አሜን። ሰውየው ኢየሱስ እንዲገለጥለት ፈልጎ አይደለም ያየው። ከዛ ኢየሱስን አይተው የማያውቁ በመለኮታዊ ኢንካውንተር የማያምኑ ሰዎች ጋር ሄደ። ሰውየው ባክ አደረገ። እስቲላው ድረስ ግን ያንን ፊት ሲያስብ ያለቅሳል። ኢንካውንተር እንደዛ ነው የሚያደርጋችሁ። መለኮታዊ ኢንካውንተር ላይፋችሁ ላይ ሲኖር ባክ አድርጋችሁ መጸለይ ደክሟችሁ ከኔ ጋር ናችሁ? እጅግ በጣም ጭምልቅልቅ ያለ ህይወትና ላይፍ ስታይል ውስጥ ገብታችሁ አንዳንድ ሰዎች ኢቭን መጠጥ ውስጥ ገብተው የመለኪያ ይዘው እየጠጡ ደሞመንት ጂሰስ ሲባል ማልቀስ ይጀምራሉ። መለኪያ በእጃቸው ይዘው አይናቸው ላይ የምታየው ለቅሶ ብቻ ነው። ድንገት የልሳን ድምፅ ከሰሙ ማልቀስ ነው የሚጀምሩት። ቢኮዝ ላይፋቸው ውስጥ ሊፍቁት የማይችል ኢንካውንተር አለ። አሜን። ለምን እንደሚያለቅሱ እንኳን አያውቁም። የሰማችሁ ለምንድን ነው የሚያስለቅሳችሁ ብትላችሁ የሚነግሩ ነገር የለም። ነገር ግን አንድ ነገር ያውቃሉ። እነዛ ኢንካውንተሮች ላይፋቸው ላይ የተፈጠሩ ሰዓት ኢንካውንተሮቹን በማሰብ ብቻ ውስጣቸው ማልቀስ፣ መዝለል፣ መደሰት ነው የሚጀምረው። ኢየሱስን ደሞመንት ናው ብታዩት ፊቱን ብቻ ምንም ነገር ባይናገራችሁ ብታዩት እመኑኝ ምንም አይነት ጭምልቅልቅ ያለ ነገር ውስጥ ኢቭን ነፍሰ ገዳይ እንኳን ብትሆኑ ደሞመንት ጂሰስን ያያችሁ ሰዓት ካያችሁት በኋላ ነፍሰ ገዳይ እንኳን ብትሆኑ ጂሰስ ሲባል ማልቀስ ነው የሚጀምሩት። ለምን እንደምታለቅሱ ልንገራችሁ። ነፍሰ ገዳይ ሆናችሁ እንኳን እንደሚወዳችሁ ትዝ ይላችኋል። ከኔ ጋር ናችሁ? ቢኮዝ ፊቱ ነው ፊታችሁ ላይ ድቅን የሚለው። እዛ ፊት ውስጥ የምታነቡት ፍቅር ብቻ ነው። ያ ማለት በየትኛውም ጉዳይ ውስጥ ሆናችሁ የሚወዳችሁ ፐርሰን እንዳለ ማወቅ ነፍሳችሁን ያዘለሏል። ለዛ ነው አየህ ስለማይወዱ ነው ከቸርች የሆነ ነገር ስታደርግ የሚያባሩ። ጂሰስ እንደዛ አይደለም። የናዝሬቱ ኢየሱስ እንደዛ አይደለም።
የናዝሬቱ ኢየሱስ እንደዛ አይደለም። አይ በልጅነትሽ ወራት ደም በደም በሆንሽበት ጊዜ አለ ሁሉም ሲያልፉሽ እኔ አነስቼ አጠብኩሽ አጸዳውሽ ለራሴ ያደረግኩሽ። ከኔ ጋር ናችሁ? የሆነ ነገር የተጨማለቀ ነገር ውስጥ ገብተህ ሲያዩ ደክመህ ያዩ ሰዓት ኢግኖር የሚያደርጉና የሚገፉ ሰዎች አሉ። የናዝሬቱ ኢየሱስ እንደዛ አይደለም። ሰምታይምስ አንዳንድ ሰዎች ጌታን ተቀብለው በመካከላችን ያሉ አንዳንድ ሰዎች ምናቸው እንደሚገርም ልንገራችሁ። በመካከላችን የመቆም ኮንፊደንሳቸው ይገርመኛል። ወይ ለምን እንደዛ እንደምልንገራችሁ። አንድ ጊዜ የአልቃይዳ ምክትል መሪ የነበረው ሰውዬ ሰዎችን አንድ ሩም ውስጥ ክርስቲያን በመሆናቸው ምክንያት እያረደ አንገታቸውን ሌላ ቦታ ሰውነታቸውን ሌላ ቦታ ነው የሚጥለው። ያው ሰውዬ ጌታ ኢየሱስ ተገለጠለትና ጌታን ተቀበለ። ያው ሰውዬ ያን ሁሉ ነፍስ ያሳረደ ሰውዬ አሁን ድጋሚ ጌታን ተቀብሎ መጥቶ ኢየሱስ ይወዳቸዋል፣ የዘላለም ሕይወት የሚገኘው በኢየሱስ ነው ብሎ መስበክ ጀመረ። ይሄንን ኮንፊደንስ ከየት የሚያመጣ ይመስልሃል? አንድን ሰው በጥፊ መተህ እኮ እዛ ሰውዬው ፊት እኮ ማውራት አቅም የለህም። ገሎ ቀብሮ አንገትህን ቆርጦ ግን አንተው ፊት ማውራትን ፌበርና ኃይል ኮንፊደንስ ያገኘው ከምን የተነሳ ይመስላል? ፍቅር የሚባል ነገር አለ። ከኔ ጋር ናችሁ? ልክ ኢየሱስ መጥቶ የሰራውን ረስቼዋለሁ ካለ የመቆም ኮንፊደንስ አለ። ከኔ ጋር ናችሁ? የመቆም ኮንፊደንስ አለ። የመቆም ኮንፊደንስ አለ። ለዛ ነው ሁሉ ጊዜ በደንብ ስሙ። ሃይማኖት በምን እንደሚጫወትባችሁ ልንገራችሁ። ሃይማኖትና ሃይማኖተኛ የሆኑ ሰዎች በምን እንደሚጫወቱባችሁ ልንገር። ቢኮዝ ሁሉ ጊዜ ሃይማኖትና ድህነት እንጠላቸዋለን። መጽሐፍ ቅዱስ ሮሜ 8 ላይ እንደዚህ ይላል፣ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ምን ማለት ነው ልንገራችሁ። ሃይማኖት የሚያደርገውን ነገር ልንገርህ። ፓስተርህ ዛሬ እያገለገልክ ከሆነ ጌታ ይባርክ ምናምን አይደለም የሚልህ። ባለፈው ሊሳሳትካትን ነገር ዛሬ አልደገምካትም ጌታ ይባርክ ነው የሚልህ። የባለፈው ልታን ያስቆጠርልሃል። እንደዛ ነው የሚልህ። ልክ ነኝ አይደል? ሪሊጂን እንደዚህ ነው የሚያደርግህ። ኩነኔ ውስጥ ነው። ዛሬ ባደረግከው ነገር ኢንጆይ አታደርግም። የዛሬ 15 ቀን ምን እንደፈጠርክ ምናምን ታውቃለህ ነው የሚልህ። ቸርች ውስጥ አንተን ባዩ ሰዓት በሙሉ እጅን አውጥተህ ወርሺፕ ስታደርግና ስትዘል ምናምን ሲያዩ የረሳንለት መስሎታል የሚለው። ሪሊጂን እንደዚህ ነው። ክራይስት ጋር ስትመጣስ ምንም አይነት ኩነኔ የለም። መኮነን ማለት በትናንትናው ድርጊት መታሰር ማለት ነው። ክራይስት ጋር ስትመጣ ትናንትና ሰው ገላል፣ ያ ክራይስት ጋር መጣ። አሁን ነው ወርሺፕ ስታደርግ ምናምን ክራይስት ይመጣና ነገ ባንተ ተጠቀማል ይላል። የሚቀጥለው ሲዝን ያንተ ነው ይላል። የሆኑ ሰዎች ግን ትናንትና ጋር ነው። ትናንትና አየለን ገሏል፣ ከበደን ገሏል ብለው ትናንትና ላይ ቆመዋል። ክራይስት ግን ሲመጣ እንደዛ አይደለም። ለዛ ሪሊጅን እና በሪሊጅን ውስጥ የታሰሩ ሰዎች ሁሉ ጊዜ በትናንት ነው የሚያስሩ። ከኔ ጋር ናችሁ? በትናንትና ነው የሚያስሩ። ኩነኔ የሌለበት ላይፍ ውስጥ ነው ያለ ነው። ኩነኔ የሌለበት ላይፍ ውስጥ ነው ያለ ነው። አሜን። ኩነኔ የሌለበት ላይፍ ውስጥ ነው ያለ ነው። አሜን። ለዛ ነው ቸርች እስከዛሬ በነበረችበት ዘመን ምን እንደተሸወደች ልንገራችሁ። የሆነ ሚስቴክ የሰራችሁ ሰዓት ከአገልግሎት ታገዱና 3 ወር ሙሉ ራስህን ትባላለህ። ራስህን ካየህ ከኃጢአት ውጭ ምንም ነገር አታይም። 6 ወር ሙሉ ራስህን ትላለች። ጌታን አይተህ እኮ ነው እነሱ ጋር የመጣው። እነዚህ ሰዎች ጌታን ይነጥቁህና ራስህን ይሉሃል። ከዛስ ተመለሰ ቸርች አትመጣም። ቢኮዝ ራስህን ያየኸው። ተመለሰ ቸርች አትመጣም፣ ራስህን ያየኸው። ቸርች ሲባል ትናደዳለህ። ዛሬ በኢየሱስ ስም ኃይል ጸልያለሁ። አንድ ድጋሚ ድል አሜን እንዲሰጣችሁ ጸልያለሁ። አሜን። አንድ ድል ድጋሚ እንዲሰጣችሁ ጸልያለሁ። አሜን።